your favourite United chant? We've seen it all. We've won the lot. We're Man United and we're never gonna stop. ሰላም እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ በትህትና እንጠይቃችኋለን። ዛሬም እንግዲህ በአዲስ ፕሮግራም ተገናኝተናል። ማንቸስተር ዩናይትድ በዚህ ዓመት ሁለተኛ ክሊንሺቱን ያስጠበቀበትን ትልቅ ድል እንግዲህ በኒውካስል ላይ ተቀዳጅቷል ማለት ይቻላል። 1-0 በሆነ ውጤት አሸንፏል። ከዚህ ጨዋታ ጋር ተያይዞ የሚነሱ ጉዳዮች አሉ። ስለነሱ ጉዳዮች እናነሳለን። ከነዛም ጉዳዮች መካከል በዚህ ጨዋታ የታዘብናቸው ትልልቅ ነገሮች አሉ። ለምሳሌ ቲም ስፕሪቱ በጣም አስደናቂ ነበረ። ከረጅም ጊዜ በኋላ ነበር ይሄ ቲም ስፕሪት ተመልክተን የነበረው። እያንዳንዱ ተጫዋች ተቀይሮ ሲገባ በየትኛውም ደቂቃ ላይ ተቀይሮ ይግባ ያለው ሙሉ በሙሉ ሳይሰስት ሲሰጥ እየተመለከትን የነበረበት አጋጣሚ አለ። ይሄ ምን ይነግረናል፣ ከምን አንጻር ነው የሚለውን ነገር ለማየት እንሞክራለን። እንግዲህ ሩበን አሞሪም በመጨረሻም ያው እንግዲህ ላይክ ይሄ መጀመሪያ ሲጀምር ፕሪሚየር ሊግ ቲቪ ላይ የሚመጣው ፎርሜሽን አላል በሱ አንግል ሳይሆን ግን ደግሞ የፎርሜሽን ለውጥ ያደረገበትን ጨዋታ ተመልክተናል። ወደ ባክ ፎር ተመልሶ ጨዋታውን ሲያደርግ ነበር ተመልክተን የነበረው። ስለዚህ ይሄኛው ምን አይነት ጥቅም ሲሰጥ ነበረ፣ ከምን አንጻር ነው ይሄን ነገር የተመለከትነው የሚለውን ነገር አያይዘን ለማንሳት እንሞክራለን። እንደተመለከትነው ከሆነ በባክ ፎር ማንቸስተር ዩናይትድ ሲጫወት እየተመለከትነው ነበረ። ሩበን አሞሪምም በመጨረሻም ከባክ ስሪ ወደ ባክ ፎር የመጣበትን አጋጣሚ ዊትነስ አድርገናል ማለት ይቻላል። ከዛ ውጪ የዚህ ቡድን ኤነርጂ የነበረው ላይክ ኤነርጂ በሌለው ሰዓት ላይ ወይ ደግሞ በየትኛውም ሰዓት ላይ የሚወስናቸው ውሳኔዎች እንደዚሁም ደግሞ በቃ የሚጫወትበት መንገድ ራሱ ነቅቶ ሌሎችንም ማንቃት ስለሚችለው ስለ ማቲያስ ኩኛም እንደዚሁ የምናነሳቸው ጉዳዮች ይኖራሉ። ማንቸስተር ዩናይትድ ሚድ ላይ በተሻለ መልኩ ስትሮንገር ነበረ። ከዚህ በፊት ከነበረው ጊዜያቶች ባለፈ መሀል ሜዳ ላይ የተሻለ እንቅስቃሴዎችን ሲያደርግ ተመልክተን ነበርና ይሄ የመሀል ሜዳ እንቅስቃሴ ከየት የመጣ ነው የሚለውን እንደዚሁም ደግሞ ማንቸስተር ዩናይትድ ቅድም እንዳልኳችሁ ሁለተኛ ክሊንሺቱን አስመዝግቧል። ከዚህ በፊት በሰንደርላንድ ላይ ነበረ ክሊንሺት አስመዝግቦ የነበረው 2-0 በሆነ ውጤት ሲያሸንፍ ነበረ ክሊንሺት አስመዝግቦ የነበረው። በኦልድ ትራፎርድ ነበር ያንንም ተመልክተን የነበረው። አሁንም በኦልድ ትራፎርድ ደግሞ ኒውካስል ላይ ክሊንሺት ያስመዘገበበትን አጋጣሚ ተመልክተናል። በአጠቃላይ ማንቸስተር ዩናይትድ ፈርስት ሃፍ እና ሰከንድ ሃፍ ላይ ልዩነቶቹ ምንድናቸው? ምን ተመለከትን ፈርስት ሃፍ ላይ፣ ሰከንድ ሃፍ ላይስ ምን ተመለከትን ወይ ደግሞ ምን አጣን የሚለውን ነገር ለማየት እንሞክራለን። ይህን ሁሉ ሀሳቦች የምናነሳው እስከ መጨረሻው አብራችሁ የምትቆዩ ከሆነ ነው። ለዛም ደግሞ ተጋብዛችሁ። ማንቸስተር ዩናይትድ እንግዲህ በ18ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ 29ኛ ነጥቡን ያሳካበትና ወደ 5ኛ ደረጃ የመጣበትን አስደናቂ ድል አስመዝግቧል ማለት ነው። ከኒውካስል ጋር በነበረው ጨዋታ ላይ ብዙዎቻችን ገምተን የነበረው ማንቸስተር ዩናይትድ በኒውካስል በጣም ሊቸገር እንደሚችል፣ በእርግጥ እንደዚሁ አምና ላይ በኦልድ ትራፎርድ ኒውካስል ዩናይትድ ማንቸስተር ዩናይትድን 2-0 ያሸነፈበትን አጋጣሚ እናስታውሳለን። ግን ደግሞ ቢያንስ ባያሸንፍ እንኳን ሊቸገር የሚችልበት እድል እንዳለ ግን ገምተን ነበር። በተለይ ደግሞ የሌሉ ተጫዋቾች በአፍሪካ ዋንጫ ምክንያት የሌሉ ተጫዋቾችና በጉዳት ምክንያት የሌሉ ተጫዋቾች ኦልሞስት ወደ 7 ደርሰዋል። ወደ 7 ወሳኝ የሚባሉ ወይ ደግሞ 7 ኪ ፕሌየርስ የሚባሉት በማንቸስተር ዩናይትድ ስብስብ ውስጥ የሉም እና እነዚህ 7 ተጫዋቾች ደግሞ በየተለያየ ቦታ ነው። ለምሳሌ ተከላካይ ቦታ ላይ ማጓየርና ዴሊክት የሉም፣ ያው በጉዳት ምክንያት ማለት ነው፣ በአፍሪካ ዋንጫ ምክንያት አይደለም። ከዛ ውጪ እዛው ተከላካይ ላይ ማዝራዊ በአፍሪካ ዋንጫ ምክንያት የለም። የማጥቃት እንቅስቃሴ ላይ ብራያን ምቡሞ እንደዚሁም አማድ ዲያሎ በዚህ ቦታ የሌሉ ተጫዋቾች ናቸው። ከዛ ውጪ ብሩኖ ፈርናንዴዝ በጉዳት ምክንያት የሌለበትን አጋጣሚ ነበር ተመልክተን የነበረውና በእነዚህ ሁላ ጊዜያቶች ውስጥ እንግዲህ ማንቸስተር ዩናይትድ በጣም ሊቸገር የሚችልበት እድል ሰፊ እንደሆነ ነበረ ገምተን የነበረው። ግን ምናልባት በተለይ መጀመሪያ አጋማሽ ላይ ከአንድ በላይ ጎል ማስቆጠር የሚችልበት አጋጣሚ ነበረ። በጣም ተጭኖ ነበር ሲጫወት የነበረው። በጣም አደገኛ የሚባሉ እንቅስቃሴዎችን ነበር ሲያደርግ የነበረው። በአጠቃላይ ኒውካስል ዩናይትድ በጣም ተጨንቀው ነበረ፣ ተቸግረው ነበረ። በረኛው ያለናቸው አስደናቂ ኳሶች ነበሩ። እንደዚሁም ደግሞ ቦክስ ውስጥ የተደረጉ ብሎኮች ነበሩ። በአጠቃላይ ግን ሙሉ ካየነው ማንቸስተር ዩናይትድ የተሻለ ዶሚኔት አድርጎ ነበር ተጫውቶ የነበረው የመጀመሪያውን አጋማሽ። ሁለተኛው አጋማሽ ደግሞ ሌላ አይነት መልክ ነበር የነበረው። ገና ከመጀመሪያው ከ46ኛው ደቂቃ ጀምሮ ኒውካስል ዩናይትዶች ደግሞ ደጋግሞ የማንቸስተር ዩናይትድን የግብ በር እንግዲህ እያንኳኩ ነበረ። ደግሞ ደጋግሞ ጎል ለማስቆጠር ጥረት ሲያደርጉ ነበረ። አደገኛ የሚባሉ ሙከራዎችንም አድርገው ነበር። አደገኛ የሚባሉ አገባቦችንም ገብተው ነበረ። ግን ደግሞ መጨረሻ ላይ ግን ሁሉም ነገር
በውጤት ነው የሚታየው የሚዳኘውና በመጨረሻም ግን ማንቸስተር ዩናይትድ ሙሉ 3 ነጥቡን ይዞ የወጣበት አጋጣሚ አለ። ምናልባት በዚህ ጨዋታ ትልቁ የተመለከትነው ዲፈረንስ ምንድነው? ማንቸስተር ዩናይትድ ከዚህ በፊት የነበሩት ጨዋታዎች ማለት ለምሳሌ ከኖቲንጋም ፎረስት ጋር የነበረው ጨዋታ ሊሆን ይችላል፣ ከዌስትሃም ጋር በነበረው ጨዋታ ሊሆን ይችላል፣ ከቶተንሃም ጋር በነበረው ጨዋታ ሊሆን ይችላል፣ ከኤቨርተን ጋር በነበረው ጨዋታ ሊሆን ይችላል። በእነዚህን ጨዋታዎች አንድ የሚያደርጋቸውና የሚያመሳስላቸው ከአርሰናል ጋር የነበረው ጨዋታ አንድ የሚያደርጋቸውና የሚያመሳስላቸው ነገር ምንድነው? ማንቸስተር ዩናይትድ ማሸነፍ እየተገባው ወይ ደግሞ የማሸነፉ የተሻለ እድል የተሻለ ቁመና ላይ የነበረው ማንቸስተር ዩናይትድ ራሱ ሆኖ ግን ደግሞ አንዳንዶቹን ውጤቱን ራሱ አሳልፎ ይሰጣል፣ ይመራና ከዛ ይመራል፣ ከዛ መልሶ ያንን ደግሞ ውጤት ደግሞ ሃንት ያደርገዋል። ልክ እንደ አርሰናል አይነት ደግሞ ጎል ካስቆጠሩ በጭራሽ የተከላካይ ክፍላቸው የማይንቀሳቀስበት ሲሆን ደግሞ እንደዚሁ አንድ ጎል ገብቶበት በዛው የሚያልቅበት አጋጣሚ አለ። በእርግጥ ምንም እንኳን የአርሰናል ተከላካዮች ጠንካራ ቢሆኑም የአርሰናል የመከላከል ስትራክቸር አስፈሪ እና አደገኛ የሚባል ቢሆንም ግን ደግሞ ማንቸስተር ዩናይትድ በራሳቸው ጥፋት ነበር ብዙዎቹን ሲያመክኑ የነበረው እንደነ ማቲያስ ኩኒያ፣ ብሪያን ምቡሞ በእርግጥ በጣም ጥሩ የሚባሉ ሙከሮችም በቃ በዛ ሰዓት መደረግ ያለበትና ማድረግ የሚችሉት በዛ ሁኔታ ላይ ማድረግ የሚችሉት ብቸኛው ነገር የሆነውን አይነት ሙከራ አድርገው ነበር። ግን በረኛው ዴቪድ ራያ በዛ በኩል እንግዲህ ብዙ አስደናቂ ሴቮችን ያደረገበትን ጨዋታ ነበር ተመልክተን የነበረውና እነዚህን ጨዋታዎች ያነሳሁላችሁ ምክንያት ምንድነው? ማንቸስተር ዩናይትድ ከዚህ በፊት በእነዚህ ጨዋታዎች ጊዜ ጥሩ የተጫወተም ነጥብ የሚጥለው ቡድን እየሆነ ነበር ከመጀመሪያው ጀምሮ እንዳልኳችሁ ነው። በመሃልም በተለይ ተሻሽሎ በመጣበት ሰዓት ላይ አልተሸነፈም ነው እንጂ ተከታታይ ጨዋታዎችን እኮ ሲያሸንፍ ብዙም አንመለከተውም። የሆነ 2 ላይ 3 ላይ የደረሰ ነው የሚመለሰው። 5 ተከታታይ ጨዋታ ራሱ ምን ያህል ማሸነፍ እንዳልቻለ ምናውቀው ነገር የሚታወቅ ነገር። እዚህ ጥሩ እየተጫወቱ ደግሞ ነጥብ መጣል ውጤት አለማግኘት ደግሞ በጣም የሚያስቆጭ ነገር ነው። ጥሩ የሚባል ነገር አለ። ሮይ ኪን ከጨዋታው በኋላ የተናገረው ነገር ይህንን ነው። በቃ የጨዋታ ጉዳይ አይደለም ወይ ደግሞ ጥሩ መጫወት አለመጫወት አይደለም የሚፈለገው። አሁን ላይ የሚያስፈልገው ነጥብ ነው። በቃ ውጤት ነው የሚያስፈልገው። 3 ነጥብ ይዞ መውጣት መቻል አለበት። እውነት ነው። ማንቸስተር ዩናይትድ ሲጀመር የማንቸስተር ዩናይትድ እኮ ጌሞች ለተቃራኒ ተመልካች ራሱ የሚያዝናኑ ናቸው አይደል? በጣም ኦፕን ነው። ይሄ በጣም በቃ ግጥግጥ ያለ የመከላከል ስትራክቸር የሚታይበት የሆነ ድፍንፍን ያለ አይነት አጫወት የሚጫወቱበት አይነት አይደለም። ኦፕን ነው፣ ለማየት ደስ ይላል። ግን ወሳኙ ነገር ግን ባህር የሚያሻግረው ግን ነጥቦቹ ናቸው። 3 ነጥብ ጎሎች የመሳሰሉት ናቸውና ጥሩ የመጀመሪያውን አጋማሽ ጥሩ ነበረ። ሁለተኛው አጋማሽ ላይ ግን በጣም ጥሩ አልነበረም። ጥሩ የነበረባቸው ወይ ደግሞ ጥሩ የሚያስብሉት እኮ ያደረጋቸው ነገሮች አሉ በማንቸስተር ዩናይትድ በኩል ማለት ነው ከቅያሬዎቹ ጀምሮ። ግን ሰከንድ አፍ ላይ ግን ኒውካስል በጣም የተሻለ 13 የጎል ሙከራዎችን ነበር ማድረግ የቻሉት። ማንቸስተር ዩናይትድ 6 የጎል ሙከራ ነበር በመጀመሪያ አጋማሽ አድርጎ የነበረው። በሁለተኛው አጋማሽ 3 የጎል ሙከራ ብቻ ነው ያደረገው። በአንጻሩ ደግሞ ኒውካስል ሁለተኛው አጋማሽ ላይ 13 የጎል ሙከራዎችን አድርጎ ነበርና ምን ያህል ሲቀጠቅጡ እንደነበረ መመልከት እንችላለን በዚህ ቁጥራዊ ማስረጃ። ግን ደግሞ ዞሮ ግን እንዳልኳችሁ ቅድም ወሳኙ ነገር 3 ነጥብ ነው። ወሳኙ ነገር ውጤት ነው እንጂ ጨዋታ ይሄ ኢንተርቴኒንግ የሆነ ጨዋታ መመልከት እንዳልሆነ በዚህ አጋጣሚ መረዳት ያስፈልጋል። ማንቸስተር ዩናይትድ ደግሞ ያለፈው ጨዋታዎች ላይ ጥሩ ሲጫወት ነበረ። የተሻለው ቲም የነበረው እሱ ነበረ። ግን ደግሞ ነጥብ ሲጥል አቻ ሲወጣ ሲሸነፍ ነበር ስንመለከት የነበረውና በዚህ ጨዋታ ይሄ ነገር መመልከታችንና እንደዚህ አይነት ነገር መፈጠሩ ለማንቸስተር ዩናይትድ ጥሩ ዜና ነው ተብሎ ነው የሚታሰበው። ከዛ ውጪ በዚህ ጨዋታ በአጠቃላይ ይሄ ስለ ፎርሜሽኖቹ እንመጣበታለን። ግን በአጠቃላይ ግን አሴሁል ግን ከተመለከትን ምንታዘበው አንድ ትልቅ ነገር አለ። ያም ትልቅ ነገር ምንድን ነው? የቡድኑ ቲም ስፒሪት በተለየ መልኩ ነበረ ሲመጣ የነበረው። እንዲሁም ዶርጉ በዚህ ጨዋታ በጣም ምርጥ የሚባል እንቅስቃሴ ነበር ሲያደርግ የነበረው። ያስቆጠራትም ጎል በጣም አስደናቂ ነበረች እና በቃ ይሄ ልጅ አምና ሲመጣ በተስፋ ነው የመጣው። አቅም ስላለው ነው የመጣው። ችሎታ ስላለው ነው የመጣው። በዛ ቦታ ላይ ስለሚመጥን ነው የመጣው። ሩበን አሞሪም ፈቅዶ ነው የመጣው። በግራ ዊንግ ባክ ቦታ ላይ ይጮታል በሚል እንደመጣ አካባቢ ላይ ጥሩ አልነበረም እንቅስቃሴዎቹ። ይሄ በጣም ምርጥ የሚባል አይነት አልነበረም። ከዛ በኋላ ግን ሲዝኑ እያለቀ በመጣበት ሰዓት በቃ ይሄ የሲዝን የፋይናል ጊዜያቶች አሉ አይደል? ፋይናል ወራቶች ላይ እነዛ ጊዜያቶች ላይ ግን የሚገርም ፐርፎርማንስ ነበር ሲያሳይ ነበረውና በቱል ደረጃ ከተመለከትን ወይ ደግሞ በአቅም ይሄ በሪኳየርመንት ደረጃ ከተመለከትን ይሄ ተጫዋች ፕሪሚየር ሊግ ላይ ሊሳካለት የሚችልበት ብዙ አይነት ምክንያቶች ወይ ደግሞ እያንዳንዱ ሪኳየርመንት የሚያሟላ አይነት ተጫዋች ነው ማለት ይቻላል። ምን ማለት ነው? ለምሳሌ በፕሪሚየር ሊግ እንዲሳካለት አንድ ተጫዋች ሲባል የተለያየ አይነት ተጫዋች ነው ያሉ። ድሪብለር አለ፣ ፓሰር አለ፣ ሹተር አለ፣ ብዙ አይነት ተጫዋቾች ናቸው ያሉት። ግን ደግሞ በፕሪሚየር ሊግ ይሳካለታል ስንል ግን ኮመን የሚያደርጋቸው ግን አንድ ነገር አለ። ያ ምንድን ነው? ፈጣን መሆን አለባቸው። ከዛ ውጭ ደግሞ በጣም ፊዚካል መሆን መቻል አለባቸው።
ወይ ፊዚካላቸው ጥሩ ሆኖ ገዘፍ ብለው ራሳቸውን አጠንክረው መታገል ነው። ካልሆነ ደግሞ ሁልጊዜም እንደ ምሳሌ የሚቀርበው በርናርዶ ሲልቫ ነው። ወይ እንደ በርናርዶ ሲልቫ ይሄ የጉልበት ጉዳይ ብዙ ነገር የለም ወይም ደግሞ የጉልበት ጉዳይ ብዙ ነገር የለም ማለት አቅም የለውም ማለት አይደለም። ግን በቃ የሚጠቀማቸው በቃ ሲስተሙ ቴክኒኮቹ ግዙፍ የሚባሉ ተጫዋቾችን የሚጥልበትን አጋጣሚ ተመልክተን እናውቃለን። ወደኋላ እየተመለሰ ሲከላከል ምን ያህል የተከላካይ ሽፋን እንደሚሰጥ የተመለከትነው ተጫዋች ነው። ስለዚህ እነዚህ አይነት ሪኳየርመንቶች አሉት። ወደ ዶርጉ ጋር ስንመጣ እነዚህ ሪኳየርመንቶች አሉት። ጉልበት አለው ልጁ፣ ፍጥነት አለው። ስለዚህ እነዚህ ሁለት ነገሮች አጣምሮ ከያዘ የሚጠበቅበት ነገር ምንድነው? ቴክኒካል ችሎታ ነው። በቃ ይሄ በተለይ ደግሞ ስፔሻሊ ማይንድ ላይ የሚሰራ ነገር በዚህ ጨዋታ ላይ የተመለከትነው ዶርጉ በጣም አስደናቂውን ዶርጉ ነበር። ግን ቲም ስፒሪት ወዳልኳችሁ ስመለስ ግን እንደዚህ አይነት ጥሩ ፐርፎርማንስ እያሳየ የነበረውን ዶርጉን እንዴት ቺራፕ ሲያደርጉት እንደነበረ በቃ እንደነ ካሴሚሮ አይነት ተጫዋቾች ምናምን እየመጡ ሲያበረታቱት የነበረበት መንገድ በቃ በርታ ነገር ሲሉት የነበረበት መንገድ በጣም የሚያስደንቅ ነበር። ግን ቲም ስፒሪት ግን ያስባለኝ ግን እሱ ብቻ አይደለም። ልክ በተለይ ሰከንድ አፍ ላይ ስለ ቅያሬዎቹ እንመጣለን ስላለው ነገር ግን ሰከንድ አፍ ላይ ግን እያንዳንዱ ተቀይሮ የሚገባው ተጫዋች እያንዳንዱ ሜዳ ውስጥ ያለው ተጫዋች ለቡድኑ የሚዋደቅበት መንገድ እስከ ጥግ ድረስ በቃ የተፋለሙበት መንገድ በጣም የሚያስደንቅ ነው ብዬ አስበው ደግሞ አስደናቂ ሆኖ አግኝቼዋለሁ። በቃ በእያንዳንዱ መልኩ ተቀይሮ የገቡ ተጫዋቾች ያሉትም ተጫዋቾች በቃ በጣም ሲታገሉ ነበረ። ታይለር ማላሲያ ከረጅም ዓመት በኋላ ተቀይሮ ወደ ሜዳ ገባ። ወደ ማንቸስተር ዩናይትድ ተቀይሮ ነው የገባው። ደቂቃው ኦልሞስት እያለቀ ነበረ፣ ግን ስቲል ማንቸስተር ዩናይትድ እየመራ ነው። ኒውካስል በአንድ የጎል ልዩነት ብቻ ነው እየተመራ የሚገኘው። የአንድ የጎል ልዩነትን ደግሞ ለመቀልበስ ደግሞ ይሄን ያህል በጣም የሚከብዱ ነገሮችን ያስፈልጋሉ ተብሎ አይታሰብም። ሌሎቹም ተጫዋቾች ቢሆኑ ሲያደርጉ የነበረው ነገር በጣም አስደናቂ ነበር። የሚፋለሙበት መንገድ፣ የሚዋደቁበት መንገድ፣ ፋይት የሚያደርጉበት መንገድ ቲም ስፒሪቱ የሆነ ነገር እየተቀየረ እንዳለና ይሄ የተማመኑበት ነገር እንዳለ የሚያሳይ ነው። ኢቨን ካሴሚሮ ተቀይሮ በሚወጣበት ሰዓት ላይ ራሱ እኮ ደስተኛ አልነበረም። ግን ደስተኛ አልነበረም ግን አይነት አለው ደስተኛ አልነበረም። ይህ በቃ የተመነጫጭቀን የወጣው ምናምን አይደል፣ ግን በቃ ይፈልግ ነበር መዋደቅ። በዚህ በኩል ኩኒያ አለ ደግሞ ኩኒያም ደግሞ በቃ ምን አይነት የፋይቲንግ ስፒሪት እንዳለው ምን አይነት የፋይቲንግ ሜንታሊቲ እንዳለው ብሩኖ ፈርናንዴዝ ላኛ ላይ ጫና በማሳደር በበቃ በመከራከር በመጨቃጨቅ ረገድ ማቲያስ ኩኒያን ተክቶ ሄደ ነው የሚመስለው። እስከ ጥግ ድረስ ነው የሚከራከረው ምናምን ነገሮች እና እነዚህ አጠቃላይ ስንመለከት ቲም ስፒሪቱ ላይ የሆነ የተለወጠ ነገር ያለ ይመስላል። በእርግጥ ቀጣይ ጨዋታዎችን መመልከት ይኖርብናል ብዬ አስባለሁ። እንደዚህ አይነት ድምዳሜ ላይ ለመድረስ ጨዋታዎችን ያው መደራረብ አለባቸው፣ መደጋገም አለባቸው። ተመስገን በዚህ እንቅስቃሴ ግን የተመለከትነው ግን በቃ ሙሉ 100% ነበር ሲሰጡ ነው። ተቀይሮ የገቡት 2 ደቂቃ 3 ደቂቃ 4 ደቂቃ መደበኛ 90 ደቂቃ ሊጠናቀቅ 3-4 ደቂቃ ሲቀረው ተቀይሮ እየገቡ ከዛ ግን የሚሰጡት ነገር ግን በጣም የሚያስደንቅ ነውና ያለው ቲም ስፒሪት በጣም የሚገርም ነው። አንጋፋ የሚባሉ ተጫዋቾችን ከወጣት ጋር ከታዳጊ ጋር እያደረገ ሩበን አሞሪም ይሄንን ጊዜ ለማለፍ እየሞከረ እንደሆነ በዚህ አጋጣሚ መረዳት እንችላለን። ከምንም በላይ ግን ያ ቲም ስፒሪት ከየት ነው የመጣው የሚለውን ነገር ያው ሲደጋገም ኦኬ ሶ ይሄ አሰልጣኙ በሆነ መልኩ የሆነ ኢንሳይት ሰጥቷቸው ነው። ደግሞ በአፍሪካ ዋንጫ ምክንያት ደግሞ ተጫዋቾች ደግሞ ስለሌሉ ቡድኑ ደግሞ እንትን ማለት መድከም የለበትም በሚል ነው የሚሉ ብዙ የተለያዩ ነገሮች ሊባሉ ይችላሉ። ሶ በአጠቃላይ ግን ቲም ስፒሪቱ ግን እንዳጠቃላይ አሴሆል ከተመለከተን በጣም የሚገርም አስደናቂ የሚባል ቲም ስፒሪት ነበር ተመልክተን የነበረው። እነዚህ ቲም ስፒሪት ደግሞ የሚኖር ከሆነ ደግሞ ወደፊት የሚያሻገር በጣም አሪፍ የሚባል አንድ ቲም ዋነኛ የሚያስፈልገው ነገር ቲም ስፒሪት ነው። ቲም ስፒሪት የማይኖረው ከሆነ ምንም እንኳን ጥሩ የሚንቀሳቀሱ ተጫዋቾች ቢኖሩት የትም አይደርስም። ለምሳሌ ፔጄ የድሮን ፔጄ ማለት ነው። በተለይ ከሉዊስ ኤንሪኬ በፊት የነበረው ፔጄ ከተመለከትን ብዙ ከዋክብቶች አሉት፣ ብዙ ችሎታ ያላቸው ተጫዋቾች አሉ። እንግዲህ አስቡት ኪሊያን ምባፔ፣ ሜሲና ኔይማር አንድ ላይ ማለት እኮ በጣም እኮ ክሬዚ የሆነ በጣም ድሪም ቲም እንደሆነ እኮ ይታወቃል። ግን ቲም ስፒሪቱ ግን የመከፋፈል ነገር አለ። ኢቨን በአንድ ወቅት ራሱ ኪሊያን ምባፔ ያልተመቸው አይነት ክፍፍል አለ። ይሄ የላቲን ክፍፍሎች ከአርጀንቲና የመጡ ተጫዋቾች ሰብሰብ ብሎ አንድ ላይ የሆነ ጀማ የመፍጠር ነገር፣ ከብራዚል የመጡ ተጫዋቾች የሆነ ጀማ የመፍጠር ነገር ምናምን የሚል ሲነሳ ነበርና ትልቁ በፔጄ ቤት ሲነሳ የነበረው ትልቁ ችግር በቃ ይሄ የቲም ስፒሪት ጉዳይ፣ እንደ ቲም ማሰብ፣ እንደ ቲም መንቀሳቀስ የሚባል ነገር ትንሽ ችግር ስለነበረ ቡድኑ ሊሳካለት አልቻለም። አሁን ላይ ግን ያን ነገር አምጥተውታል። ዋና የሚባል ተጫዋች የለም በፔጄ ቤት። ቻምፒየንስ ሊግ ሲበሉ በቃ ሁሉም ዋና ነው። አንዱ ተጫዋች ቢጎድል የሆነው ተጫዋች በፍጥነት ይተካል ምናምን ነገርና ያንን የቲም ስፒሪት የማግኘቱም ጉዳይ አንድም ቡድኑ ሰክሰስፉል እንዲሆን አድርጎታል። ይሄኛውም እንግዲህ በማንቸስተር ዩናይትድ ጋር ከወሰድን ደግሞ ያን ነገር ስለተመለከትን በተሻለ መልኩ እንዲንቀሳቀስ ያደርገዋል ተብሎ ይታሰባል። ከዛ ውጪ በዚህ ጨዋታ ላይ ቅድም እንዳልኳችሁ ከባክስሪ ይልቅ ሩበን አሞሪም በባክፎር ነበር ሲጫወት የነበረው።
ኦብቪየስሊ አብዛኛውን የጨዋታ ክፍለ ጊዜ ከተመለከትን ላይክ ለምሳሌ በተለይ ፎርሜሽኑን ብቻ ከተመለከትን የፕሪሚየር ሊግ ቲቪ መጀመሪያ ላይ የሚያወጣውን ኦፍኮርስ አሁንም በ3-4-2-1 ነው። ምንም የተቀየረ ነገር ያለ ላይመስል ይችላል። ግን ሜዳ ላይ ግን ከተመለከታችሁ ከኳስ ጋር ሲንቀሳቀስ ከኳስ ውጭ ፕረስ ያደርግ በአጠቃላይ ከተመለከታችሁ ግን ምን ያህል በባክፎር እንደነበረ የተመለከትንበት አጋጣሚ አለ እና በባክፎር እንግዲህ በመጨረሻ ሩበን አሞሪም የሞከረበትን መንገድ ነው የተመለከትነው። ምናልባት እንደዚህ አይነት ለውጦች ይኖራሉ ወይ ተብሎ ሲጠየቅ የተናገረው ነገር ምንድነው? መጀመሪያ ይሄ ባክስሪውን በደንብ መልመድ መቻል አለባቸው። ከዛ በኋላ ባክስሪው ፍሌክሲብል ነው፣ ወደ ተፈለገው ፎርሜሽን መቀየር የሚችል ነውና እንደዛ መሆን አለበት። ሶ ልክ ተረድተውታል ብዬ ሳስብ ነው መቀየረው። ከዛ ውጪ ደግሞ ቀይራለሁ ብሎ ያለው ድንገት የሆነ ሳለ ተነስቼ መቀየር ብፈልግ በቃ ሊቀይር ይችላል ፎርሜሽን ብሎ ተናግሮ ነበረ። እንደሚታወቀው በመጀመሪያ ላይ አሰልጣኝነት ካሪየሩን ሲጀምር በባክስሪ አልነበረም፣ በባክፎር ነበረ ሲጫወት የነበረው ገና ትንሽ እንደጀመረ አካባቢ ላይ እና በባክፎር ነበር ሲጫወት የነበረው። ባክፎርም አሁን እንግዲህ እንዳልጠፋውና ምናልባት ከተጫዋቾቹ አለመኖር ጋር ከተጫዋቾቹ ጉዳት ጋር በተያያዘ ይሄን ነገር አድርጎት ሊሆን የሚችልበት እድል ሰፊ። ምክንያቱም እነሱ ሲመለሱ እንግዲህ ይሄ ነገር ይቀጥላል አይቀጥልም የሚለውን ነገር ማየት ቢያስፈልግም የሚመስለው ግን ላይክ እሱን ፓስ ለማድረግ እንደዛ ያደረገው ነው የሚመስለው። ዞሮ ግን በዛ ማድረገው ግን በዚህ ሰክሰስፉል እንደነበረ ተመልክተናል። ሉክ ሾው በፉልባክነት ሚና ላይ ሲጫወት ምን ያህል የቁጥር ኦቨርሎዲንግ ሲፈጠር እንደነበረ የክሮሲንግ ቦታ ላይ እንዴት ሲገኝ እንደነበረ ኳስን ይዞ ወደ መሃል የሚገባበት መንገድ በጣም የሚያስደንቅ ነበርና ዩናይትድ በባክፎር በሚጫወትበት ሰዓት ላይ የተሻለውን ዩናይትድ ነበር ስንመለከት የነበረው። በእርግጠኝነት ሩበን አሞሪምም ይሄን ነገር ይረዳዋል ተብሎ ይታሰባል። ምክንያቱም በባክፎር ነበር መጀመሪያ ሲጫወት የነበረው። ሰከንድ አፍ ላይ ግን የተጫዋቾች ቅያሬ የተደረገና ራሱ ካሴሚሮ ሳይቀር ተቀይሮ ወደ ባክስሪው ተመለሰ። ያ ማለት ሲከላከል ብቻ ኦልሞስት ወደ 6 ያክል የመከላከል ሚና ያላቸው ተጫዋቾች ነበር የነበሩትና ሲታይ በቃ ሞር በዚህ እንቅስቃሴ የተመለከተው በባክፎር መጫወቱ ከዛ በኋላ ደግሞ ያረጋቸው ደግሞ ይሄ ታክቲካል ቼንጆች ደግሞ ምን ያህል ፍሌክሲቢሊቲውን እያመጣ እንደሆነ ወይ ደግሞ ፍሌክሲብል ለመሆን እየሞከረ እንደሆነ የተመለከትንበት አጋጣሚ ነው ያለው። ግን ደግሞ በአጠቃላይ ብዙ መነጋገሪያ የነበረው የባክስሪ አጫዋወት ያው ኦብቪየስሊ ከዚህ በኋላ ሙሉ በሙሉ ተጥቷል አይደለም። ሰከንድ አፍ ላይ እኮ ሞክሮታል ማለት አድርጎታል መልሶ። ያ ብቻ አይደለም ደግሞ ተጫዋቾች ከጉዳት ሲመለሱ የነገር ይቀጥል አይቀጥል የሚታወቅ ነገር አይደለም። ግን አትሊስት ግን በባክፎር ግን የገባውን ጨዋታ ግን በሚገርም በአስደናቂ ብቃት ተወጥቶታል። ያው ሰከንድ አፍ ላይ በባክፎር አልነበረም የገባው፣ ፈርስት አፍ ላይ ግን ባክፎር ነበርና የሚገራርሙ ብቃቶችን የሚገራርሙ ሙከራዎችን ነበር ተመልክተን የነበረው። ከዛ ውጪ ስለ ማቲያስ ኩኒያ መወራት አለበት ብዬ አስባለሁ። ምክንያቱም ኩኒያ በቃ ያለው ኤነርጂ በቃ ሲፈለግ ለምሳሌ እንዳልኳችሁ ነው ብሪያኖ ምቦሞና ማቲያስ ኩኒያ በሁለቱ 10 ቁጥር ቦታዎች ላይ ሲሰለፉ የተለያየ አይነት ሚና ነው ያላቸው። ብሪያኖ ምቦሞ ከሱ የሚጠበቀው ጎል እንዲያስቆጥር ነው። ለዛም ነው 20 ጎል ያስቆጠረው። ብሬንትፎርድ እያለኮ 20 ጎል ያስቆጠረው እኮ ጎል አስቆጣሪ ስለሆነ ይሄ ከኳስ ጋር ድሪብል ማድረግ ቻንሶችን ብዙ ክሬት ማድረግ ይሄ ፋይቲንግ ምናምን እሱ ጋር ብዙም አይደለም። ግን አጨራረስ ላይ ጎል ማስቆጠር ላይ ግን ጥሩ። ማቲያስ ኩኒያ ግን ተቃራኒ ጎል ቢያስቆጠር ጥሩ ነው። ጎል ሊያስቆጠር ይፈልጋል። ግን የመጀመሪያ ስራው ግን ጎል ማስቆጠር ሳይሆን ቻንስ ክሬት ማድረግ፣ ተጋጣሚ ቡድንን ማወክ፣ በጣም ኤነርጂ በተሞላ መልኩ እነሱ ማመስ ነው የመጀመሪያ ስራው። ሶ ሁልጊዜም ቢሆን ማቲያስ ኩኒያ ጎል ማስቆጠር አለማስቆጠሩን አሲስት ማድረግ አለማድረጉን አይደለም ማየት ያለባቸው። ማቲያስ ኩኒያ ጥሩ ጊዜ ያሳልፏል አላሰለፈም፣ የዩናይትድ ሰዎች ወይ ደግሞ ሩበን አሞሪም ደስተኛ ይሆናል አይሆንም የሚለውን ነገር ለማየት ምን አይነት እንቅስቃሴ ነበር ሲያደርግ የነበረው። ኦፍኮርስ ብዙ የሚያበላሻቸው ኳሶች አሉ፣ ግን ይዞ የሚሄድበት መንገድ አሁን በተለይ ከኒውካስል ጋር የነበረው ጨዋታ ላይ ድሪብል እያደረገ የሚያልፍበት መንገድ በጣም የሚያስደንቅ ነበር። በጣም የሚያስደንቅ ሶ ለቡድኑ እየሰጠ የሚገኘው ኤነርጂ ከዛ የፋይቲንግ ስፒሪቱ የማሸነፍ ሜንታሊቲው በጣም የሚያስደንቅ። ስለዚህ ማቲያስ ኩኒያ በዚህ ጨዋታ ላይ ምንም እንኳን ጎል ባያስቆጥር ምንም እንኳን አሲስት እንኳን ባያደርግም ግን ደግሞ በአጠቃላይ እንቅስቃሴ ግን ጥሩ ነበር ሲንቀሳቀስ የነበረው። የመጀመሪያ ቢጫውንም በዚህ ዓመት አግኝተዋልና ያለ ብሩኖ ፈርናንዴስ ትንሽ ኃላፊነቱ ወይ ደግሞ ጫናው ከበድ ብሎት ነው መሰለኝ የመጀመሪያ ግን ቢጫ ካርዱን በዚህ ዓመት ያየበትን አጋጣሚ ነበር የተመለከትነው። ከዛ ውጭ ግን በጣም የሚገርም ፐርፎርማንስ ነበር ሲያሳይ የነበረው ያው ከዶርጉ ቀጥሎ ማለት ነው። ዶርጉም በጣም የሚገርም እንቅስቃሴ ነበር ሲያደርግ የነበረው። ከዛ ውጭ የበረኛውም ጉዳይ መነሳት አለበት ብዬ አስባለሁ። ላሜንስ ምናልባት በጣም ዴድሊ የሆኑ ኳሶችን አድኗል ላንል እንችላለን በዚህ ጨዋታ ላይ በተለይ ግን ደግሞ እያንዳንዱ እንቅስቃሴ አንድ ኮርና በተለይ በሄዲንግ የተመታ ኳስ የመለሰበት መንገድ በቃ ይሄ ቦታውን የሱ ኤሪያው የኔ ኤሪያ ነው የኔ ቴሪቶሪ ነው ብሎ ፕሮቴክት የሚያደርግበት መንገድ ፋይት የሚያደርግበት መንገድ ታይሚንጉ ሲወጣ ኳስ ክሮስ ሲደረግ ወጥቶ ኳስ የሚይዝበት መንገድ በጣም አስደናቂ ነበር። ከምንም በላይ አይደናገጥም፣ ተጫዋቾችን ይመራል፣ የታየውን ነገር ይናገራል። ፈጣን ካውንተር አታኮችን ለማስጀመር በጣም ጥረት የሚያደርግ አይነት ተጫዋች ነው።
ግን በአጠቃላይ ግን ሴኒ ላመንስ በጣም የሚገርም ፐርፎርማንስ ያሳየበት አጋጣሚ ነበር ተመልክተን የነበረው። ከዛ ውጪ ማንቸስተር ዩናይትድ ሚድ ላይ ጥሩ ነበር አይደል? በተለይ መጀመሪያ አጋማሽ ላይ ጥሩ ነበር ሲንቀሳቀስ የነበረው፣ መሀል ላይ የተሻለ ፐርፎርማንሶችን ነበር ሲያደርግ የነበረው። ግን በሚገርም ሁኔታ ካሴሚሮ እና ኡጋርቴ ነበሩ 6 ቁጥር ቦታ ሲጫወቱ የነበረው። ግን በሚገርም ሁኔታ ደግሞ ኡጋርቴ በጣም አስደናቂ ነበር። ይሄ ኬት መጣ? አሁን እንዳልኳችሁ ነው። ዩናይትድ ልክ በባክፎር ሲጫወት በተለይ በጨዋታ እንቅስቃሴ መሀሉ ላይ ችምችም ይላል። ኩኒያም መሀል ላይ እንዲመጣ ሲደረግ ነበር፣ ወደኋላ ተስቦ ከ10 ቁጥር ይልቅ ወደኋላ ተስቦ፣ ማውንትም ወደዛ ሲመጣ ነበር። ሩበን አሞሪም ለማድረግ የሞከረው ነገር ምንድን ነው? 6 ቁጥሩን ቦታ በመከላከል ድፍና አድርጎ በሁለት ዲስትሮየሮች ማለት ነው። ኡጋርቴም ዲስትሮየር ነው፣ ካሴሚሮም ዲስትሮየር ነው። ስለዚህ በሁለቱ ዲስትሮየሮች ሎክ ካደረገ ያንን ቦታ ፊት ለፊት ላይ ደግሞ ይሄ ክሬቲቪቲ ቦታውን የቦክስ ቱ ቦክስ ሚናውን ፓሰር የሚባለው አይነት ተጫዋች አለ አይደለ? በባክስሪ የሚጫወት ቡድን ወይ ደግሞ በደብል ፒቮት ሲጫወት ሁለቱም ዲስትሮየር አይሆንም። ብዙ ጊዜ በቃ ቢዩቲ ኤንድ ዘ ቢስት ነው የሚባሉ ልክ የጋቱሶ እና የፒርሎ አይነት ጥምረት ማለት ነው። እንደዛ ነገር ይህ ልክ ዲዮንግ አለ ዲስትሮየር ነው እንደሚታወቀው። ዲዮንግ ማለት ይሄኛው ዲዮንግ ሳይሆን የድሮ ዲዮንግ። ከዛ ውጭ ደግሞ አሎንሶ አይነት ደግሞ ተጫዋች። ሁለቱን አንድ ላይ በደብል ፒቮት ነው የሚጫወቱት እንጂ ተመሳሳይ ባህሪ ያላቸው ደብል ፒቮቶች ብዙ ጊዜ አይኖሩም። የመከላከል ስትራክቸሩን በካሴሚሮ እና ኡጋርቴ ድፍና አድርጎ ዘጋው። ከዛ ደግሞ የፓሲንጉን የክሬቲቪቲውን ቦታ ደግሞ ማውንትና ኩኒያ እዛ ቦታ ላይ የመጡ እንዲጫወቱ አድርጎ ሚዱን በጣም አሪፍ አድርገው። ሚዱ ጥሩ ሲሆን ታዲያ ክሊንሺት ለማስመዝገብም ችሏል ማለት ይቻላል። ሁለተኛ አጋማሽ ላይ ግን የተደረጉት ቅያሬዎችና በጣም የተጨነቀበት መንገድ ሙሉ ወደ መከላከል የገባበት መንገድ ትንሽ የሚያሳማ ነው። ግን እንዳልኩት ግን የተቸገረ ማሸነፍ ይሻላል። ጥሩ ተጫውቶ ከመሸነፍ የተቸገረ ማሸነፍ ይሻላል እና ጥሩ የሚባል ነገር ነው ያስመለከተን። በቀጣይስ ይህን ነገር እንዴት ይደግመዋል አይደግመው የሚለውን ነገር ደግሞ የምንመለከተው ይሆናል። ግን በዚህ ጨዋታ ላይ ግን ውጤት ይዞ መውጣቱ ለማንቸስተር ዩናይትድ በጣም ትልቅ ነገር ነው። በ29 ነጥብ 18 ጨዋታዎችን አድርጎ በ29 ነጥብ 5ኛ ደረጃ ላይ ተቀምጦ ቦክሲንግ ዴይ ቀኑን እንግዲህ በዛ መልኩ አሳልፏል ማለት ነው። ከዚህ በኋላ የሚሆነውን ደግሞ አብረን እንመለከታለን። እስካሁን ድረስ ያቀረብንላችሁ ወይ ደግሞ ይዘንላችሁ የመጣ ነው ፕሮግራም ይሄንን ይመስል ነበረ። ስለተከታተላችሁ እናመሰግናለን። ያላችሁን ሀሳብ በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ነው።